ከ158 ዓመታት በፊት በመቅደላ ጦርነት ወቅት ወደ እንግሊዝ ተወስደው የነበሩ ከዳግማዊ አጼ ቴዎድሮስ ጋር ግንኙነት ያላቸው ቅርሶች ከረጅም ጥረት በኋላ ወደ አገራቸው ተመልሰዋል። እነዚህ ቅርሶች መመለሳቸው የኢትዮጵያንና የእንግሊዝን ዲፕሎማሲያዊ ግንኙነት እንደሚያጠናክሩም ተገልጸዋል። ቴዎድሮስ ኃይለ ኢየሱስ ከ158 ዓመታት በኋላ ታሪክና ማንነትን የያዙት እነዚህ ቅርሶች ከሀገረ እንግሊዝ ወደ ሀገራቸው መመለሳቸው ለኢትዮጵያ ዲፕሎማሲያዊ ስኬት ትልቅ ትርጉም ያለው መሆኑም ተነግሯል። ቅርሶቹን ለማስመለስ ረጅም ሂደት የወሰደና የሁለቱን ሀገራት የዲፕሎማሲ ግንኙነትም የሚያጠናክር መሆኑንም በርክክቡ ወቅት ማብራሪያ ተሰጥቷል። ረጅም ኔጎሽዬሽን ተደርጎ ነው እዚህ የተደረሰው። ለዲፕሎማሲውም ለሁለቱ ሀገር በጣም ጥሩ ነገር ነው። ምክንያቱም ዘንድሮ በተለይ አሁን የሚቀጥለው ሰኞ ጀምሮ የሚከበር የሙዚየሞች ቀን አለ። ሙዚየሞች ህዝብን ለማገናኘት የሚጫወቱት ሚና ምንድነው? እንደገና ደግሞ ሙዚየም ስንል አንድን ቅርስ በጥሩ ኮንቴክስት በሚገባው ሀገር ላይ የማስቀመጥ መርህም የያዘ ነውና በተለይ በእንግሊዝ ተቋማትና በኢትዮጵያ እንደገና ደግሞ እንግሊዝ የሚገኘው የኢትዮጵያ ኤምባሲ ይሄን ትልቅ ሚና ተጫውቷል። የዲፕሎማሲም ስኬት ነው። ቅርስ በማስመለስ መንገድ የምናደርገውን ጥረትም ደግሞ ፍሬ የሚያሳይ ነው። On behalf of the King's Own Royal Regiment በኪንግ ኦውን ሮያል ሬጅመንት ሙዚየም ትረስት ስም የአጼ ቴዎድሮስን ቅርሶች ወደ ቤታቸው ለመመለስ በሚደረገው በዚህ አስደናቂ ስነ ስርዓት ላይ በመገኘቴ ትልቅ ደስታ ይሰማኛል። ይህንን ለማድረግ በመቻላችን ከብሪታንያ ሕዝብ ለኢትዮጵያ ሕዝብ የሚቀርብ ልባዊ ምስጋናን አቀርባለሁ። the British people to the Ethiopian people for us to have been able to do this. ለመሆኑ ከእንግሊዝ የኪንግስ ኦን ሮያል ሬንጅመንት ሙዚየም ወደ እናት ሀገራቸው የተመለሱት ሶስት ዋና ዋና ቅርሶች ምንድን ናቸው? የኢትዮጵያ ቅርስ አስመላሽ ብሔራዊ ኮሚቴ አባል ዶክተር አሉላ ፓንክረስት ያብራራሉ። እሳቸው ይዘውት የመጡት የአጼ ቴዎድሮስ ከጸጉራቸውና ከደም የተነከረ ሸሚዛቸው ጭምር ከእንግሊዝ ሀገር ከላንካስተር ከሚባለው የኪንግስ ኦውን ሬጅመንት ሚውዚየም በስጦታ የተበረከተ ነው። በተጨማሪ ደግሞ በጣም ግሩም የሆነ የወርቅ አምባር በስጦታ መልክ ለኢትዮጵያ ሕዝብ እንዲመለስ ያበረከቱት ነው። በቅርሶች ርክክብ ላይ የተገኙት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትም በታሪካዊ ክስተት መደሰታቸውን ገልጸው ቀሪ ቅርሶች እንዲመለሱ ግፊት እንዲደረግም አሳስበዋል። የነበሩትን ቅርሶች በሙሉ አግዘው ወስደው በደላቸው ሳያንሰን እንደገና ቅርሶቻችንን ወስደው በሀገራቸው ያስቀመጡትን እያንዳንዱን እያስመለሰልን ስለሆነ እኛም ደግሞ እዚህ ቆመን ለመቀበል ደስተኞች ነን። በጣም ደስ ብሎኛል። ቅርስ መመለስ ማለት ትልቅ ነገር ነው። የነበርንበትን ነገር ነው የሚያስመልሰው። ታሪካችን ነው የሚመለሰው። ተበታትኖ የነበረ ታሪካችን እየተሰበሰበ ነው። ለሀገራችን አንድነት፣ ለቱሪዝሙ፣ ለሁሉ ነገር ትልቅ አስተዋጽኦ አለው። የኢትዮጵያ የቅርስ ጥበቃ ባለስልጣን በቀጣይም በውጭ ሀገራት የሚገኙ የኢትዮጵያን ቅርሶች ለማስመለስ እየሰራ መሆኑንም በዚሁ የርክክብ ወቅት ተነግሯል።